ተሰርቶብኛል እመኑኝ ተሰርቶብኛል ለዚህን የተኛሁትኝ በጠዋት ነው ከእንቅልፍ የተነሳሁት 9:30 ጠዋት ኖ 9:30 ያርሶን ሶሪ 11 ነው ከእንቅልፍ የተነሳሁትኝ ጋይስ ማርያምን ምሳ በልቻለሁ ተጣጥቤያለሁ ተዘጋጅቻለሁ ቁጭ ብዬ አንድ ቦታ ላይ ጥፍሬን አስተካክላለሁ የግሬን ጥፍር አስተካክላለሁ ሞርዳለሁ ምናምን ልንገራችሁ ጋይስ ምን ሆኜ ነው አይነን ይበላይ በቃ ሞራል የለኝም የመግባት ሞራል የለኝ የማውራት ሞራል የለኝ ልደት ትናንትና ሄጄ ቶሎ በይ ቋንዴ በጉዬኔ እናት አንዴ ምን ሆኜ ነው ጋይስ በመቤቴ ንገሩኝ ህመሜን ንገር በቃኝ ያሳብዱኝ ነው ምን ሆኜ ነው ጋይስ እስኪ በማርያም እስኪ በማርያም ይሄን ብቻ ንገሩኝ በመቤቴ አይዋልቅም እንዴ ይሄን ብቻ ንገሩኝ በእግዚአብሔር ተሰርቶ እንዴ አውቃችሁ ነው እንደዚህ ቤት ነው ብላክ ላይውን ወሰደችው እኮ በጓሁን በቃክ እንዴ በቃችሁ ቆይ ተነሳብኝ በሽታ በቃችሁ ቆይ አንዴ ቆይ በመቤቴ አንዴ በእግዚአብሔር አንዴ ቆይ አንዴ ጋይስ ጊፍት ጋላሪ ገና እናስሙላይን እንጮህ የለ ንገሩኝ በመቤቴ ምን ሆኜ ነው ጋይስ በእግዚአብሔር እንዴ ምን ሆኛለሁ ጋይስ እንዴ ምን ሆኜ ነው እንቅልፌን ጧት ላይ እንቅልፍ ተኝቼ ስልክ ከተደወለ ወይ ሰው በስተት ከቀሰቀሰኝ ወይ የሆነ ድምጽ ከሰማው እንደ እብድ ነው የሚያረጋኝ በቃ እንቀጠቅጠኛል አሁን ትናንትና መቤቴ ሆስፒታል ነበርኩኝ ድንገተኛ ዛይጅ ሆስፒታል ነበርኩ የሆነ መድኃኒት ሰጡኝ መድኃኒት ሙዚ ቲክቶክ ላይ ሳነበው ሰው ሁላ እንቅልፍ ይላል ቀን ሙሉ ያስተኛል ምናምን ሲሉ መድኃኒቱ የተሰጠኝን አልዋጥኩኝ ጤነኛ ነኝ ውዶች አሁን ነኝ ስታዩ ለእናንተ ጤነኛ ነኝ ቤታ ነኝ ላይክ እንደ ድሮ ነኝ በመቤቴ ነገር እንደ ድሮ ነኝ I think የሆነ ነገር አረኔ ፍቅር ይዞኝ በእንዳው እንዲባንገላታኝ ፍቅር እኮ ብር ብለሽ ሄደሽ ስክት ብለሽ እኮ ተረጋግተሽ ትመጫለሽ እናቴ እንዴ ፍቅር ቢይዝሽ እንዴ ያስያዘ ሰው ላይ ሄደሽ ብር ብለሽ ስክት አንዴ ብለሽ የልብሽን አውጥተሽ ትመለሻለሽ ይሄ እኮ እንደዚህ አይደለም ተሰክቶ የሚነቀል ነገር አይደለም ውዶቼ እንዴ ለማን ልንገራው ህመሜን እንዴ ፍዝዝ ጋይስ ፍዝዝ ድንብስ ልቤ ይመታል ሞት ፍርሃት በቃ ሞትሽ ዛሬ ሞትሽ አንዴ ወርዳለሁ አንዴ ወጣለሁ በቃ ነፍሴ ተጨንቃለሁ ላይቭ ላይ መግባት እየቻልኩኝ አውቄ ቁጭ አልገባ ጸጥ ምን ሆኜ ነው በመቤቴ በቃ ያርበተብተኛል ጮት አልችልም ምናምን ነፍሴ በቃ ትጨነቃለኝ በበዛብኝ በማርያም ንገሩኝ በገብርኤል በእናታችሁ በመቤቴ እንደማላውራው የትኛው ቸርች ውዴ የትኛው ቸርች አሜሪካን እኮ ጋይስ የአሜሪካ ቸርች እኮ አይኬድም ውዴ አይኬድም እናቴ አይኬድም እንዴት አርገሽ ጸበል ራሴ ጸልዬ ካልሆነ ተቀማኒ ልከ እኔ ለማላውራው ጋይስ ህመሜን ለማላውራው ሞራሌ ተመታ ሀብት አይደለም ሀብት ቦነና በእግዚአብሔር በእምባዬን በገንዘብ በጠረኩ ሀብታም ሆኜ እምባዬን በገንዘብ በጠረኩ ታምሜ ያልኩ በጠረኩ ባረገልኝ ሀብት ማማ አይደለም ጋይስ አይ ቲንክ የሰው አይን ቀልብ በላኝ አይ ቲንክ ቀልብ በልቶኛል ጋይስ ቀልብ በልቶኛል እግዚአብሔር እመኑኝ ጋይስ እመኑኝ እንዴ በቃ አሁን ራሱ ማን እንዲያወራችሁ ውጪ ውስጥ ይለኛል ውጪ ለምን ትቀመጫለሽ ምን ታርጊያለሽ ውጪ እረፍት አርጊ ይለኛል እግዚአብሔር ምስክሬ ነው ጋይስ ይሄው አባቴ ሙት በቃ ውስጤ ምንም ነገር ፍላጎት እንደበፊቱ የለኝም ጂሰስ ክራይስት ማርያምን ልቤ ይመታል ያፍነኛል እኔ ትክክል አይደለሁም እግዚአብሔርን አይ ቲንክ የሆነ ነገር በልቶኛል እስኪ አታናዱኝ ውዶቼ ጸልይኩ ማታ ጸልያለሁ ማታማ ተውኝ ጋይስ ከሚያስተኛኝ ሰው ጋር ሁሉ ነው ተንበርክኬ ጸልይኩት ጸልይልኝ ብዬ የሚያስተኛኝ አንዳንድ አልፎ የሚያስተኛኝ ሰው አለ ጋይስ አልፎ ሁሌ አይደለም ግን አልፎ ዝም ብሎ እንደዚህ ያለ አይደል መሸታው ማታ የሚመጣ ሰው መምጣት አይደለም ጋር በስልክ ነው አይመጣም ግን እንደመጣው ልባችሁ የምታሳምጡ አልፎ የሚያስተኛኝ ሰው አለና አብሬ ከዙ ጋር ማታ ጸሎት አድርጊያለሁ ገብርኤልን አብረን ጸልይ ብዬ ተንበርከክ ብዬ አብረን ለኔም ጸልዩልኛል ግን ምንም በጸሎት በምንም ይሄ መንፈስ የሚለቅ አይደለም ፍቅር ቢያዘኝ እንዴ ያማችሁ እንድናንተ ሰው ፍቅር ተሰክቶ የሚነቀል ነገር ነው ቶሎ ይተዋችኋል አንድ ሰው የሚያካፈቀራችሁ ላጥ ብላችሁ ያፈቀራችሁ ሰው ጋር ሄዳችሁ እኮ ጉብ ስቀል ማለት ነው አለቀ
አይ ቲንክ ድንግል ስለሆንሽ እግዚአብሔር እኔ በቃ ቀበርቾ ላምጣና አበሻ ቤት አይጠፋም። ሶ ጋይስ ላጨስበት እዚህ ቤት እስኪ ምከሩኝ፣ እስኪ ንገሩኝ። ማን ነው እንደዚህ ውስጡን የሚነግራችሁ? ቀበርቾ ላጨስ። ከዛ እሺ ቀበርቾ ስታጨሱ ቀበርቾ ሽታው ደስ ይላል። እኔ እግዚአብሔርን ይሄ ፓኒክ አታክ አይደለም። ይሄ ፓኒክ ያለብኝ እየመሰለኝ ይሄ እግዚአብሔርን የሰው አይን ነው ቀልብ እንዲህ ውጥት አድርጎ የበላኝ። በምንም ታሪክ እኔ ቤት ታኮ ማለት ነው ጋይስ ሞተር እኮ ነኝ፣ አይደክመኝም። አሁን እንኳን ታምሜ ይውትኝ አወራለሁ አይደክመኝም እኮ። አሁን እኮ ስልችት ይለኛል ጭንቅላቴ በቃ ውስብስብስብስብ ይላል። በቃ እንደዚህ ቁጭ ብዬ ወይኔ ልቤ ይመታል፣ ቶሎ ልቤ ይመታል፣ እጄን ያልበኛል፣ ውስጤ ብርድ ይለኛል፣ ፍርሃት ሞትሽ በቃ ሞትሽ የኔ ያለሁት ምናምን ለ30 ምናምን 40 ደቂቃ እንደዚህ ያደርገኛል። ከዛ ትውት ያደርገኛል። ንስሓ ግቢ ውዴ፣ ከእናንተ የበለጠ ኃጢአት አልሰራ ላይ እንደሆነ እንደው አምላኬ ለማን ልንገረው ህመሜን። እና ደግሞ አሁን ትናንትና ሄድኩኝ እዛ ድንገተኛ ሄድኩኝ። ጠዋት ላይ የሆነ መድኃኒት ሰጡኝ። ያ መድኃኒት እንቅልፍሽን ያመጣዋል እና እንደ ዲዚ እንዴ ነው ያዞራቸዋል ምናምን እና እንቅልፍ ያመጣል፣ ድብርት ይለቃል፣ ያስተኛቸዋል። እኔ ልተኛ አልኩኝ። እኔ ቀማችሁ ከእንቅልፋችሁ አትነቁም፣ ግማሹ አይሰራም ይላል፣ ግማሹ እንቅልፍ ቀን ሙሉ ያስተኛል፣ ድብርት ነው የሚለቀው ይላል። ምን ዕዳ መጣብኝ? ይኸው አልዋጥኩትም የተሰጠኝ። እኔ ምን እንደሚያስጨንቀኝ አላቅምሽ። ምንድን ነው የሚያስጨንቀኝ? ውስጤ ምን ሆንኩ? ምን ጎደለብኝ? አይ ቲንክ ባል ያስፈልገኛል መሰለኝ። አይ ቲንክ ጎረምሳ ቤት መግባት አለበት። እንዲሁ ሳስበው ጋይስ ሳስበው አይ ቲንክ ጎረምሳ መግባት አለበት ውዶቼ። አሁንማ ታሽጓል ብለን እኮ ልንለጥፍ ምንም አልቀረንም። እኔማ ትንሽ ከጊዜ በኋላ ታሽጓል ብዬ እንዳለጥፍሩ እንዴ ቆየን እኮ ጋይስ። ማርያምን ቆየው እኮ ጸናብኝ መሰለኝ። እንደ ሳይንሱ እንደሚለው ጥናቱ ሳይንሱ እንደሚለው ሳነብ ትናንትና አድርጉ ይላል ሳይንሱ። ቴንከኒና ሳይንሱ አድርጉ ይላል። እና አሁንዬ ስለ ህመሜ እየነገርኳቸው ነው። አሁን የገባው እስኪ ገባና ጌም እንጫወት። ሳይንሱ እንደሚለው ጥናትና ምርምሩ አርጉ ይላል ጋይስ። አይ ቲንክ ስላላረኩ መሰለኝ ስንት ወራቴ ገብርኤልን ክፍት ማለት። ሰላም እንዴት ነው? ሰላም ባለሀብቱ። አይ የባለሀብቱ ወንድም በይኝ ማለት እኔ ግራ የገባኝ እዛ ደረጃ አልደረስኩም። የሰው ልጅ መጨረሻው ግቢ ጠባቂ ዘበኛ ሆኖ ይቅር። ከካም ድሮም አንቺ አንዳንድ ሰው አጋጥሟቸው ያውቃል። አላልፍለት ሲል ቤት ዘበኛ ሆኖ የሚቀመጡ ሰዎች አሉ። ከዛ በኋላ መኪናውን ሲያዩት ቤቱ ሲያዩት ምናምን ማለት ነው። መኪናውን ሲያዩት ቤቱ ምናምን ሲያዩት ይመስለኛል እንትን ይሆኑ መኪናውን ሲያዩት ቤቱ ሲያዩት ምናምን ማለት ነው። መኪናውን ሲያዩት ቤቱ ምናምን ሲያዩት ይመስለኛል እንትን ይሆኑ ይመስለኛል። ሀብታም ይሆኑ ይመስለኛል። አንድ ስም አልጠቀስንም፣ የማንም ስም ሜንሽን አላደረግንም። የሆነ ሰው አቤት ማለት ይችላል። እዚሁ ሀሜት ጀምሪያ ሀሜት ግን አንዳንድ ሰዎች ካስተዋላችሁ ዘበኛ ሲሆኑ የራሳቸው ውርሱ የራሳቸው ይመስላል። እንዴት ነው ግን ሲሪየስ ሰላም እንዴት ነው ግን ሲሪየስ ሰላም አለን። ዛሬ ላይ ባገባም እንዴ? አይ ዛሬ እንኳን አልገባም። ለምን? አይ ምንም ሳይሆን ገና አሁን ነው እኮ እዚህ የገባሁት። ባለፈው እኮ ስነግርሽ ነበረ እኮ። ምን አላስታውስም። እኔ እኮ ሚሞሪ አክሽን ዘወርሽና ታብጂ እቺ ደሞ እንደው የኔ ያለው ኧረ እባክህ ለባለ ሀብቶቹ የምታቀብላቸው ብርጭቆ ምናምን እንዳይሰበር ነው። አሁን ስራ ላይ አንቺ ከካም ስራ ታይጂ፣ አትጨማለቂ። ስራ ላይ ፎከስ አድርግ እባክህን። ልደት ዲኮር ምናምን እያደረገ ልደት ጋይስ፣ የሰው ልደት ተጠርቶ ሄዶ ነው እያሟሟቀ መጨረሻ ከዳሚ ሆነ። ሻንቆ ቢዝነስ ክላስ እንዴት ነው? አወቅ ምርጥ ነው፣ በጣም አሪፍ ነበር። ውጣ፣ ቀዳዳ ሰው አይመቸኝ። ውጣ
እባክሽ ለዛ ነው ሰላም ልልሽ ነው የገባሁት። እሺ አንዴ ቪዲዮ ጠፋሽ እንዴ ልትልሽ ነው ባይዘው እንጂ ቪዲዮ ክፈት። እሺ አንዴ ቪዲዮ አይ አልከፍትም እየሰደብሽኛል እዚህ አልከፍትም። ቤት እንዴት ነው ምን ነው በጣም ደስ ይላል። ነው ባለሀብቱ በጌታ ስም ለካ አንተ ነህ ቃያችሁ ጋይስ ታመም ያለው ካልኩት ቅድም ይኸው አሁን ምስክር መሆን ይችላል እኮ አሁን እኮ እንደታመምኩ ማይቻል ናሆም ይሄ ባለሀብቱ ጓደኛ የኔ እሱ ካለፈለ ለኔ ያካፋ ብዬ የምመኘው ልጅ ለሱ ያልፎለ ለኔ ያካፋ ምለው ናሆም የኔ እንዳትሆን ለቆንጅዬ ለካ አንተ ነህ ዞር አርጓ ታዲያ እስኪ ስልኩ ይሄን ፊት ማይፈልገም መስሏል ቪዲዮ የከፈት ነው እስኪ ዞር አርጋ ምን ፈለግሽ አይ ዝም ብለን ጣሪያው እንዴት ነው ጣሪያው ያፈስም ወይ እኩል አርጊኛ ካንቺ እንዴት ነው ይመቻል ለማለት ለማወቅ አንቺ እኩል አርጊኛ እሺ ወይ እኔ እናት እሺ አሁን እኮ ነው የገባሁት ነው አሁን የቱ ጋር እንዴት ነው ማረጋው እስኪ ሞዴሬተሮች ቀይሩልኝ በእግዚአብሔር አሁን እንዴ አይላሹፍሽ የካካም የተነሳው ለምን እና ታዲያ መልክ ሰራሻ በጣም አይ ህዝቡ ሂድ ውይ ሂድ ስትረስ እንዳያረገኝ ነው እንትን እያለ አቤት Hi, how are you? Oh, baby. Hi, hello. Hi, cutie. ምን አሁን ይኸውልሽ አሁን ላሹፍሽ ቤታዬ ለአንቺ ያልሆነ ኡላላ ኦኬ ግን ነው ምዬ ያንተ ፊት እኮ የባለ ሀብት እንጂ የዘበኛ ፊት እኮ መሆን የለበትም ነበር የኔ አባት እና የጠበክ ነው ውዴ በር አንቺ ምን አባሽ ዘበኛ ነው የምትይኝ አንቺ ከካሚ አንተ ግን ስማ እንዴ ነገር ውስጥ ገብተህ መጨረሻ ላይ እኔ ስንቅ አቀባይ እንዳሉ እኔት ነው ያለው አንተ ሰውዬ እኔ መጨረሻ ላይ ስንቅ አቀባይ አሞራውን ምን ሆነ ሚስቱ አርግዛ ሴት ልጅ ዴዚ እግዚአብሔርን ዴዚ እኔ እናንተ ብቻ ቆለን ማን ተጠቀምበት ነው ምዬ እግዚአብሔር አንተ እኔ ታርጌላታለሁ አሞራው እንኳን ደስ ያላችሁ ለካ እናንተም ታረጋላችሁ እኔ እናቴ ዘማና ባቀይ ነው ውጭ አይ ግን አምሮባል አንተ ፏ ብላል ጌታ ግን ይኸው ተጠንቀቅ ነው ምዬ የዘንድሮ ነገር ባጭሩ ሀብት ማማን ቀምሳል ብለህ እኔ ፈሪፍቱ ለማለት ክፎኛ አይደለም ግን ተጠንቀቅ ስንቃቀባይ ተጠንቀቁ ደግሞ እንደ ያማታል ማለት ያለህበት ቦታ ይመስላል ተጠንቀቅ እሺ ይመስለው አልገባኝም ጌታ አልገባኝም በውስጥ ጠላት እንዳይሰማ በውስጥ ጽፍልሃለሁ በውስጥ ነገር የሀብት ማማ ባጭሩ አገኛለሁ ብለህ ባጭር እንዳትቀጭ የምናብ አንቺ ያማታል እንዴ እቺ ምንድነው የምታወሪው ግን ኧረ እባካችሁ ወይኔ ይሄኔ እኮ ፈረንጅ ቢሆን ያደንቃል ዋው በጣም ደስ ይላል ያለህበት ቦታ ያምራል እንኳን እንደዚህ ቦታ ለማደር እንትን አለ ምናምን ይላል ፈረንጅ ቢሆን አንቺስ ተጠንቀቅ እድሜ ችግር እስቲ ምን አለው ዋው ያምራል በጣም ደስ እንኳን አረገልህ የሀብት ማማሬ ትላለች ነው አይ ባጭሩ ብዙ ሰው የወንድሜ እኮ ነው አይ ይመችክ የወንድሜ አዎ ደስ ሲል በወርቅ ነው አሉ ምግምት ወርቅ ላይ ነው ምናምን ትበላው አሉ ወርቅ ነው ምናምን ከወርቅ ጋር የተቀባ ምናምን ሰምተናል ይመችክ አገባምና አሁን እንግባ ታዲያ በግራም ነው የምበለው ነው በግራም ነው ቤታይ እና አሁን አገባ ዛሬ አሁን አልገባም ድሮና አሁን ጋይስ ታስታውሳላችሁ ምታቃ ትልቅ ድስት ይዞ የሚገባው ሰውዬ ቤታይ አሁን አይገባ ወይ እግዚአብሔር እኮ ነው ያደረገው ይሄን ለካክተክ ቤታዬ ብራበስ ውስጥ እኮ ነኝ የህልሙ መኪና እኮ ነው አምላኬ እንደው ጌታዬ ሆይ ይሄ ነገር ዛቻርኩ ጋይስ
ሟርተኛ ይሉኛል ከስር ሰው ተቀባባው እስኪ ተቀባባው። አዎ አይታወቅ። ይኸውልሽ እንደዚህ እኮ ነው አየሽ 10 ሀብታም ዘመድ ካለ በአመቱ 11ኛው ሀብታም አንተ ነው የምትሆነው። 10 ደሃ ዘመድ ካለ በአመቱ 11ኛው ደሃ አንተ ነው የምትሆነው ይባላል። እኔ አሁን ይኸውልሽ እዚህ ጋር በረከቱ ይተላለፍብኝ። አሜን 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 አሜን። ይኸውልሽ እንደዚህ ይሄ እኮ ሎ ኦፍ አትራክሽን እኮ ነው። በዚህ አሁን አንዳንድ ሰው ማሽቃበጥ ይመስላል። ዚስ ኢዝ ሎ ኦፍ አትራክሽን። ከዛስ ቤታዬ ናው ውስጡ እንዳትፈሳበት እንደ ልምድ እያሉ እንዳትፈሳበት ውስጡ ቤታዬ ይሄ ደግሞ በቃ ኪተ መብራዩ ይሄ አመልክ መቼም አንተ ሀብታም አትሆንም። ለቃቃሚ አንዴ መቼም ሀብታም ከሜዳ ላይ ከምንም አሜን 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 መቼም ሀብታም አይሆንም። ይሄ ለቃቃሚ የተርከሰከሰ ለቃቃሚ ሀብታም አለ አይደል? ምናምኑን የሚሰራርቁ ስማ፣ እንደዚህ አይነት ቦታ ላይ ስማ ይታይና ማለት ነው ናው ይታይና 2 ደቂቃ ቁጭ ብሏል ቆየ ብለክ ይጣላል። አይበላም እከካ አትብላ። እኔ ደግሞ በማንነቴ ነው የምኖረው ቤታዬ። እሱ እኮ ነው አሜን 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 የዴዘርት ነው አሜን አሜን። ኧረ ሰዎች ይሄንን ቪዲዮ ካዩ በቃ በጌታ ስም የት ነው ግን ልጁ? አሁን እኮ ችግሩ ጋይስ ይኸውላችሁ ጊፍት ጋለሪ መምላት እንዳያቆሙ ደግሞ ችግር አለባቸው እኮ። እንደዛ እኮ ነው። እኔ አሁን ብታይ እንደልም ያልኩ ደህና ነኝ፣ ምንም የለኝም ነው እጅን እያሳየግ አንድ ጊፍት ጋላሪ የሚሞላል የለም። እዛው መኪና ሸጠ ሙላ ነው የሚሉ ነው ማርያምን ግባና አትሊስት እንኳን 10 አስሞላ እና እንግባ ጌታ 10 አንድ አላስሞላውም እኮ ኧረ እኔ አሁን ማርያምን አሁን የገባሁት እና እንግባና እናስሞላ 5 ነው። እኔ ገና ይተሞላልኝና ኧረ ቤት ነው ጌታ እንደከሞኛል በጣም ነው። አንተ ደክሞኛል ለማለት በቃ ኧረ እንዳትነክስክ ነው። አንተ ደክሞኛል ላይክ ስማ አንተ በፊት ነው ላይክ አገር ቤት እያለክ በትልቅ ሴኔጋል በሚያህል ድስት ቀቅለ እየመጣ እየበላክ እንቅልፍ እየመጣ ማዘር ቤት የተኛ ከሶፋ ላይ አሜን 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 ስሚ የት ነው ያለው ልጅ ግን ዛሬ ስማ እንዴ አንተ ስማ ባለቤቱ ድመት ነው እንደሚወደው ድመት ያሳድጋል። ምን ሚያው እያልሽ ልመጪ ነው? የድመቶቹ መጫወቻ ይሻቸው መተኛቸው መጫወቻቸው ነው። ይኸውልሽ ስማኝ አሁን ትልቅ ስማኝ ምግባቸው ስማኝ አሁን ትልቅ ድመት አለች ብላ አስተዋወቃለኝ። አይ አንቺ ነው ቄጥም ጡትም አላት እችኛዋ ድመት በልልኝ ፕሊስ ከቻል ስማ ቄጧም ጡቷም ትልልቅ ነው ብለክ እንደው አስተዋወቅልኝ እንደምንም ብለክ እንደ ሀሳብ። እኔ ግን ማለት እንዳለ ማውቃቸው ሰዎች እከካም ናቸው። ናሆምዬ እንደና ነገር አሳየኝ። ግን አሁን ደግሞ እንደዚህም ደግሞ በቃ ይሆናል አይደል? ከውስጥ ደውልልኝ ናሆምዬ። እኔም እኮ አሁን እኮ ነው ደህና ሰው ያወኩ ቤታ እንዴ አወኩ እንጂ አሁን የተባረከ ሰው አንተ የሰው የእንትና ቤት ነው እያሉ እየጻፉልን ነው። አንተ ካሜራ ይኖራል ተጠንቀቅ እየተባልክ ነው ማለት እና ምን ችግር አለ? የወንድሜ ቤት እኮ ሁሉንም የጃመል ኖሮብህ በዛው እንዳታነሳ ነው። ላንተ አስቦ ነው። አይ ግን በእግዚአብሔር ነው እንግባ። እሺ አሁን ሃይ ሚያው 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 ጭራሽ የድመት እንትን ሆኖ ይቅር ከዳሚ ሆኖ ይቅር ነው። ሃይ አሁን ነው ስማኝ፣ ግባ ቀጥ ብለህ ግባ እንጫወት። አሁን እዚህ ምን ሰራለን? አሁን ስልክህን ይዘህ ምን ማሰራም ግን ቤታ አንድ ቤስት ውስጥ ላይ ያጫውች ይችላል። ለኔ እኮ ነው ምንማ ቁጭ ብዬ ጊፍት ጋላሪን የሚችል ሰው እንዲሞላልኝ ጠይቃለሁ። እንድታስሞላ እኮ ነው። ኧረ አንዱ ልጅ ምን እንደሚጽፈው ቆይ አንዴ ሚውት ላድርግልህ።
አንተ ምን አይነት ባለጌ ነገር ነው የምትጽፉት? አትግማሙ። ስማ እናንተ እኔ እኮ ዴዚ እርጉዝ እንደሆነች ማርያምን አውቃለሁ፣ ግን አንቺ ምን ነው እንዳትሉኝ ብዬ ነው። ሆዶ ያስታውቅ ነበረ፣ የዴዚ ሆድ በደንብ ያስታውቅ ነበር እርጉዝ መሆኗን። እንደው የኔ እናት ወሬኛ አትበሉን። አርሰናል ምን ሆነ መጨረሻው? ኦኬ የውሻዋን ጃኒ ከ2 ሳምንት በኋላ እሺ ቴክስት አደርግልሻለሁ። 2 ሳምንት በቃ 2 ሳምንት እንትን እንበል። አሁን ከዚህ ስወጣ ቴክስት አደርግልሻለሁ ምክንያቱ ለምን እንደሆነ እሺ። ከ2 ሳምንት በኋላ እሺ፣ ከ2 ሳምንት በኋላ እናዘጋጀዋቸዋለን። ኦኬ 10 ገና ናቸው። እሺ ስሙ፣ ከ2 ሳምንት በኋላ እሺ። አሁን አዳምጡኝ። ጆሮአችሁ የሚያዳምጥ ከሆነ ወሬኛ ይሉኛል። ዴዚ አረገዘች። እንኳን ደስ ያላችሁ፣ እንኳን ደስ ያለች ዴዚ። አሞራ እንኳን ደስ ያለክ። ጥንንት ሰዎች ያረጋሉ ብዬ አላቅም ነበረ፣ ግን አልወለደችም ውዴ። ወንድ ሴት ልጅ ነው ያረገዘችው። ዋው ያረጋሉ፣ ታድለው። እኔ እኮ ትንንት ሰዎች ያረጉም ብዬ ነው የማስበው። ያረጋሉ ዶች። ሰው ሁሉ ይተኛል እኮ፣ ሰው ይተኛል። እኔ ነኝ እንጂ የማልተኛው እኮ። ሰው ሁሉ ቲክቶከር ይተኛል። ታድለዋል። ዴዚ የኔ እናት አሌክስ። ዋው ጋይስ፣ ቀጣይ ኔክስት ማን ነው? እኛማ አረጀን እኮ። እናንተ በላያችን ላይ ታገባላችሁ፣ ትወልዳላችሁ። ውዴን ያልተኛም። እኔማ በተኛ የኔ 6 ያርግዤ ነበር። እናት አለም አልተኛማ። እኔ ያልተኛም ውዴ። አያቴ በውርስ የሰጠችኝ ድንግልና ይሁን ተረክቤው ቁጭ አድርጌዋለሁ ውዴ። አልተጠቀምኩበት። መጨረሻ ላይ ታሽጓል የሚል ወረቀት ጽፌበት እንዳልዞር ነው የምፈራው ውዴ። እንደዚሁ ሳስበው በዚህ ከቀጠልኩኝ ታሽጓል የሚል ወረቀት ላው ላይ ጽፌ በየአካባቢው እንዳልዞር በዚሁ ከቀጠልን እኔማ ውዴ ምን አደርጋለሁ? እተኛለሽ፣ እመጣለሁ፣ ላይቭ ላይ ነኝ፣ እተኛለሁ፣ ቤቴ ነኝ። ምን አይነት ጎረምሳ ይገባል ውዴ? ምን አይነት ወንድ አለ ብለሽ ነው? እንዲህ እንደ ፓፓዬ በንፋስ አላረግዝም። ፓወርዬ ውዶቼ፣ እስኪ ሰው አርጉዞ ይጨርስና እኛም ቦታ እናጣብ ብለን ነው። ሰው ሁሉ አርጉዞ ከጨረሰ በኋላ እኛ መጋፋት አንወድም። ከሰው መጨረሻ እግዚአብሔር ያለልን እናረጋለን ብዬ ነው። ይሞራን ውዴ በሰላም ነው። አረ በስማም የሆነ አሜት ላውራ ብዬ ትዝ አለኝ። ለዛ ሰው እያመቻቸውለት ነው። ዳውን ፎንቴ ራስቸው በኢየሱስ ግባ ብዬው ኦኬ